አንድ ሰው ድንግልናውን ከጠበቀ በቁርባን ሊያገባ ሁሉ ይችላል። በመጀመሪያ እንኳን እግዚአብሔር ለዚህ ክብር አበቃ እያልኩ፣ ነገር ግን ይሄ ተግባር በፍጹም ስህተት ነው። ምክንያቱም አንተ የብዙዎች መምህር፣ ሌሎቹንም ሰው ንስሐ እንዲገባ አድርጋ ለስጋው ደግሞ እንዲበቁ የምታደርግ መምህር ሆነ ሳለ ለነዛ ሁሉ ተማሪዎችና አንተን እዚህ ላይ የሚከታተሉ ሰዎች እቺ ስራ አራያ አትሆንም። ምክንያቱም ከሁለት ዓለም አይቅርብኝ ማለቱ ተገቢ ስላልሆነ ቤተክርስቲያን ይሄንን የሰርግ ልብስ አትፈቅደውም። ይሄንን ልብስ የሚለብሱት በዓለማዊ ከቤተክርስቲያን ስርዓት ውጪ የሆኑ ሰዎች የሚዳሩበት ልብስ ነው። ቤተክርስቲያንም ይሄንን ስትገልጽ የበቅሎና የፈረስ ጋብቻ ብላ ትገልጸዋለች። እኛ ጋብቻችን ይሄንን ልብስ እንድንለብስ አይፈቅድልንም። አንዴ በቤተክርስቲያን ውስጥ ያንን ካባና ያንን የክብር አክሊል ከለበሳችሁ በኋላ መልሳችሁ ወደዚህ የማይረባ ተርታ ልብስ ወርዳችሁ ለሌሎች አርአያ የማይሆን ስራ መስራቱ ተገቢ አይደለም። ሌሎቻችሁም መምህራንም የሆኑ ማንም ሰው ከቤተክርስቲያን ስርዓት ውጪ ሲያደርግ እሱ ስላደረገ ይሄ ስራ ልክ ነው ማለት አይደለም። አሁን እየመጣ ያለው እሳቤ ምንድነው? አንድ ሰው ወጥቶ ካስተማረ ለሌሎች ደግሞ በጎ ስራ ሲሰራ ከታየ እሱ ጥፋት ሲያጠፋ ያ ጥፋት አይደለም ብሎ ወደ ማለፍ እየተመጣ ነው። አንድ ሰው ምንም ያህል ስራ ለቤተክርስቲያን ይስራ፣ ግን በሆነም ግጽበት በምንም አጋጣሚ የሆነ ስተት ከሰራ ያ ስተት ልክ ነው ማለት አይደለም። ልክ የሆነውን ጥሩ ነው በርታ ብሎ ማበረታታት፣ ልክ ያልሆነውን ግን ሰውየው ከዚህም በፊት እንደዚህ አድርጓል ተብሎ መታለፍ መቻል የለበትም። ብዙዎቻችሁም አሁን እዚህ ኮሜንት ላይ በእርግጠኝነት ያንን ሐሳብ እንደምታንጸባርቁ ተስፋ አለኝ። እሱ እኮ መምህር ነው፣ ምን ችግር አለው? ለምንድን ነው ይሄን ብቻ አንስታችሁ የምትናገሩት የምትሉ ሰዎች አላችሁ። ማንኛውም ሰው በዚህ ሚዲያ ላይ ወጥቶ አርአያ የማይሆን ስራ ሲሰራ በግልጽ ነው የሰራው። ለምንድን ነው በኢንቦክስ ማታወራው ብላችሁ አትጠይቁኝ። ምክንያቱም ይሄን ነገር በይፋ ሁሉ ሰው ያየው ነገር ነው። ይሄ ልጅ ወጥቶ ይሄ ስራ ይሄ ድርጊት ስተት ነው ብሎ አልተናገረም። እንዲህ ብሎ እስካልተናገረ ድረስ ደግሞ ሌሎች ይሄ ነገር ልክ ነው ብሎ ያስቡና እንደ ቤተክርስቲያን ስርዓት ይቆጥሩና ለምን መምህሩ ነው እያስተማረ ስለሆነ እንደዛ ቆጥረው ወጥተው ነገ በከበረው የተክሊል ልብስና አክሊል ተደረው ከዛም በኋላ ተመለሰው ደግሞ ይሄንን የረከሰና የማይረባ የበቅሎና የፈረስ ጋብቻ የሚከናወንበትን ልብስ ለብሰው ይገኛሉ ማለት ነው። ስለዚህ እንደዚህ አይነት ሐሳብ ያላችሁ ሐሳባችሁን አጥሩ። ማንም ይሁን በቤተክርስቲያን ውስጥ ምንም አይነት ስራ ይስራ፣ ግን ከስርዓተ ቤተክርስቲያን ውጪ ሆኖ እዚህ ሚዲያ ላይ ወጥቶ ልክ ነው ብሎ ይፋ ሲያደርገው ልክ አይደለም ብለን ደግሞ መልስ መመለስ እንደ ዲያቆን እንደ አንድ ቤተክርስቲያን አገልጋይ ግዴታ አለብን። እዚህ ላይ ወጥቶ ያንን ነገር ሳይለቁ ህዝቡም ሳይመለከተው አድርጎት ቢሆን ኖሮ ያንን ከንስሐ አባታቸው ጋር የሚፈቱት ነው። ለማንም ደግሞ መሰናክል አልሆነም፣ ለግላቸው ያደረጉት ነገር ስለሆነ ማለት ነው። ግን እዚህ ሚዲያ ላይ እስወጣ ድረስ ማንኛውም ሰው ልክ ካልሆነ ልክ አይደለም መባል አለበት። በኢንቦክስ ማወራበት ምክንያት የለም። ለምን ኢንቦክስ ላይ አይደለም ይሄንን ቪዲዮ የለቀቁት? ሁሉ ሰው እየተመለከተው ስለሆነ ሁሉ ሰው እየተመለከተ ስተት መታረም መቻል አለበት። ስለዚህ ካሁን በኋላ እንደዚህ አይነት ስተቶችን ዝም ብለን አናልፍም። ወደፊቱም ደግሞ ይሄ ወንድማችን ያደረገው ስራ ስህተት ነው። በበቅሎና በፈረስ ጋብቻ ላይ ይሄ የሚለበስ ልብስ እንጂ አንድ ዲያቆን በቤተክርስቲያን አግብቶ በማግስቱ ምንም ሳይቆይ ይሄንን ልብስ ለብሶ መልቀቁ በፍጹም ስህተት ነው። ለሌሎችም አርአያ አይሆንም። ከዚህም በኋላ እንዲህ ለማድረግ ያሰባችሁ ሰዎችም ይሄንን ስራ እንዳትደግሙት በልዑል እግዚአብሔር ስም እጠይቃችኋለሁ። ምክንያቱም በተክሊል ስታገቡ ሰገነት ላይ ናችሁ። ከሰገነት ወጣችሁ መሬት ላይ አትወደቁ። ክብራችሁን ጠብቃችሁ ዝለቁ ለማለት ያህል ነው። ዲሲ ራክቲውን ገብታችሁ ሰብስክራይብ አድርጉልኝ። ኮፒ ሊንክ፣ ሼር፣ ፖስት ያደረጋችሁ ይሄ ቪዲዮ ለሌሎች እንዲዳረስ አድርጎ ይቆያል። አንድ ሰው ድንግልናውን ከጠበቀ በቁርባን ሊያገባ ሁሉ ይችላል። እየሰማችሁ ነው አይደል? በምን ሊያገባ ይችላል? በቁርባን። ተክሊሉ አይገባኝም ብሎ በቁርባን ሊያገባ ይችላል። ድንግል እኮ ነው ግን ድንግል ናት። ምን ሊል ይችላል? በአይምሮዬ የዝሙት ሐሳብ ተመላልሷል ሊል ይችላል። ምናልባት አንድ ሰው በጮኝነት ጊዜው ሚስቴን አቅፌያለሁ ወይም እጮኛዬን አቅፌያለሁ፣ በዛ ሰዓት የተሰማኝ የስጋ ፍላጎት የስጋ ፈቃድ አለ፣ ስለዚህ እኔ ተክሊል አይገባኝም ብሎ በቁርባን ሊያገባ ይችላል። መልካም አደረገ። ሴቷም እንደዚህ እና አንዳንድ ጊዜ ይሄ ብቻም አይደለም። በሚጋቡበት ጊዜ እሷ ድንግል ከሆነች ለባሏ ስትል የሥርዓተ ተክሊሉ ልተው ትችላለች። በጣም ትክክለኛው እሱ ነው። በነገራችን አሁን ምን እንደማለት መሰላችሁ? ሴቲቱ ሥርዓተ ተክሊል ተፈጽሞላት አክሊል አርጋ ወንዱ አላደረገም። ምን እየተናገረችበት ነው እሷ? ይሄው ባሌ ውዱ ባሌ በየሜዳው እንደፈለገ ሲሆን ከርሞ፣ እኔ ግን ሐሳቡ እንደሱ ነው። እኔ ግን ድንግልናዬን ጠብቄ እስከዚህ ሰዓት ድረስ ቆይቼ ይሄው አክሊል ደፍቻለሁ እንደማለት ነው። ባሏን አጋለጠችው። ባሏን በአደባባይ አጋለጠችው። እሱስ ምን እያደረገ ነው? ተክሊል ቢያደርግ ይሄው እኔ ወንዱ እንኳን ራሴን ስጠብቅ እሷ ግን እንዲህ ነው ሐሳቡ። እና አንዳንድ ጊዜ የምናደርጋቸው ነገሮች ትርጉማቸው ምንድነው? ያን ነገር ማድረግ ለማን ይጠቅማል? ሌላው ይሄ ብቻም አይደለም። በተክሊል ስላገባህ ብቻ ትዳርህ ይጸናል ማለት አይደለም። ጋብቻ የሚወሰነው አንደኛ በእግዚአብሔር ጥበቃ፣ ከዛ ቀጥሎ አንተ ለጋብቻ በምትከፍለው ዋጋ ነው የሚለካው እንጂ እዚህ በሚያብረቀርቅ አክሊልና ካባ ስለተዳርክ አይደለም። ራስን ጠብቀህ የኖርክበት፣ ራስሽን ጠብቀሽ የኖርሽበት
ራሳችንን ጠብቀን ይኖርንበት እሱ የሚያሰጥ ዋጋ አለ። እርግጥ ነው ግን ደግሞ በተክሊል ስላገባን ብቻ አለ። በጣም ብዙ ሰው እንደዛ የሚያስብ ሰው እና እንደዚህ ደግሞ ስላችሁ አይ እንደዚህ ከሆነ ችግር የለውም ማለት ነው ብሎ ራስን ማርከስም አይደለም። በጣም ብዙ ዋጋዎች አሉት ራስን መጠበቅ። ይሄን ማወቅ ያስፈልጋል። እና ይቻላል፣ ይፈቀዳል፣ ትክክል ነው። ነገር ግን ባልን ማጋለጥ ሚስትን ማጋለጥ ነውና የሚሆነው አንዱ ስለሌላው ዝቅ ማድረግ። ሁለት አባቶች ያደረጉትን ዜና አበው ላይ አንድ ታሪክ አለ። ሁለት አባቶች ከገዳም ለአንድ ተልእኮ ይላኩና ወደ ከተማ ይወጣሉ እና ተልእኳቸውን ፈጽመው ሊመለሱ ሲሉ አንደኛው ድቀት ያገኘዋል። ከገዳም ሲወጣ ያው የከተማውን ነገር አይቶት ስለማያቅ በአይምሮ በጣም ከባድ ነገር ይፈጠርበትና ድቀት ያገኘዋል፣ ይወድቃል፣ ይሳሳታል። እና ከዛ ይህ አባት በቃ እቃውን ይሰጥና ለሱ እንግዲህ አንተ ወደ ገዳሙ ተመለስ፣ እኔ ግን አልመለስም ይለዋል። ለምን ሲለው ወድቅ ያለሁ ተሳስቻለሁና ሁለተኛ እነዚያን አባቶችን ፊት ማየት አልችልም፣ ስለዚህ ወደ ገዳሙ አልሄድም ይለዋል። እና ከዛ እሱም ይሄኛው እንዲሄድ ስለፈለገ አይ ወንድሜ አንተ ብቻ እኮ አይደለም እኔም ወድቅ ያለሁ ይለዋል። አውቆ ማለት ነው እኔም እኮ ተሳስቻለሁ ይለዋል። እና ከዛ ሁለቱም እንደዛ ነው እንዴ ብለው ይነጋገሩና ወደ ገዳማቸው ሲመለሱ እቃውን አስቀምጠው በዳር ይቀመጣሉ። እና ምን ሆናችሁ ነው ብለው ሲጠይቋቸው ግቡ ሲሏቸው አንገባ፣ ብሉ ሲሏቸው አንበላ፣ ጠጡ ሲሏቸው አንጠጣ፣ ወደ ቤተ መቅደስ ግቡ ጸልዩ ሲሏቸው እምቢ። ለምንድን ነው ሲባሉ ወደ ከተማ ሂደን ሁለታችንም በእንደዚህ አይነት ስተት ወድቀናል እና አይገባንም ብለው ይናገራሉ። ከዛ አባቶች በጸሎተ ማህበር ይይዛሉ። ለሁለቱም አባቶች ጸሎተ ማህበር ሁሉም ጠቅላላ መነኮሳቱ ይይዙና በሶስተኛው ቀን አንድ ራእይ ተገለጠላቸው። እና ምን አይነት ራእይ ነው የተገለጠላቸው? ሰረይኩ ሎቱ ኃጢአቶ ለዛ አበሰ በእንተ ዘኢ አበሰ የሚል ቃል መጣላቸው። ምን ማለት ነው? የበደለውን ሰው ኃጢአት ስላልበደለው ሰው ብዬ ይቅር ብዬለታለሁ የሚል። ስለዚህ ያኛው ሰው ማለት ያኛው ሰው አልተሳሳተም፣ ያኛው ሰው አልወደቀም። ግንስ ምን አደረገ? ስለዚህኛው ሰው ራሱን ዝቅ አደረገ። ወድቅ ያለው ተሳስቻለሁ ብሎ ይሄኛውን ሰው አዳነው፣ ደገፈው፣ አተረፈው። ለባልሽ እንደዛ መሆን አለብሽ፣ ለሚስትህ እንደዛ መሆን አለብህ። እና ያኛው ይቻላል፣ ልክ ነው። ነገር ግን ባልን ማጋለጥ ሚስትን ማጋለጥና በአደባባይ ሌላን ሰው ማዋረድ ስለሆነ ትርጉሙ በዚህ ምክንያት ምናልባት ይሄንን መተው ቢቻልና በስርዓተ ቁርባን ቢሆን የተሻለ ነው። ምክንያቱም ይቺ ሴት ድንግልናዋን በመጠበቋ ዋጋዋ አይቀርባትም። ተክሊል ባለማድረጓ ግን ከመንግስተ ሰማያት አትከለከልም። ለምን? ድንግል ናት። ያንን የሚያውቅላት